ደግሞ ማናት እየጨፈረን እያለ ዘግናኝ ምራቅ መርጋ 200 ብር ግንባር ላይ ልጥፍችልህ። ፀሐይ ናት ስራ ባልደረባዬ፣ ታውቂያታለሽ እኮ ፀሐይቱን ጨረቃ እኔ አያገባኝም። ከሷ በላይ ግን ያናደደኝ አንተ መገልፈጥ ነው። 200 ብር መሸለም እንደዚህ ያስግለፍታል እንዴ? 1000 ብር ብታረግልህማ እኔም ፈተ እሷን ነበር የምታገባው። ከኔ በታች ግን የምትወዳት ሴት አለች ማለት ነው ብላ ፈጠጠችብኝ። የምለው ጠፋኝ። ምንም መልስ ሳልሰጣት ፈገግ እንዳልኩ ወይኑን ከጠረጴዛው ላይ አንስቼ አናቷ ላይ ከሰከስኩት። ቁልቁል ወደ ወለሉ ተንደርድራ ከእግሬ ስር ተደፋች። ትዝ ይለኛል ላገባ ሰሞን ለአንድ ጓደኛዬ ከኤፍራታ ጋር ልንጋባ እኮ ነው ብዬ ስነግረው መርዶ የነገርኩት ያልደንግጦ ምን ነው በሰላም አለኝ። እንኳን ደስ አለ የሚል መልስ ስጠብቅ እንደዚህ በማለቱ ተበሳጭቼ ምን ነው ላገባ ነው ማለት እንደዚህ ያስብላል እንዴ? ድንጋጤ እኮ ስለ ጋብቻ ሳይሆን ስለ ፍቼ ነገርኩ ነው የሚመስለው አልኩት። ዝም አለ። ይልቃውን ሰርጌ ላይ ከ700 እስከ 1000 ሰው ነው ለመጥራት ያሰብኩት። ሰፋ ያለ የምታውቀው የሰርግ አዳራሽ አለ? 7 ወር ለማይቆይ ትዳር 700 ሰው መጥራት ግን አይከብድም? ለምን ኪሳራ ውስጥ ገባል አለኝ። ምን ነው አንተ ጤና የለህም እንዴ? ሚዜ ትሆናለህ ብዬ ሳስብ ጭራሽ መዘዝ ልትሆንብኝ ነው እንዴ? ምንድነው እዚህ ሟርት የምታወራው? አናደደኝ በጣም። ሟርት ሰውን ፋክትን ያወራሁት አለኝ። ኧረ በዚህ መፈንከት ነበር ብዬ ፊት ለፊት የተቀመጠውን የሚሪንዳ ጠርሙስ አነሳውና መልሼ ያስቀመጥኩት። ስማ ኤፍራታ ማለት እኮ እንዶ የለም እንጂ ዓለም አቀፍ የቅናት ውድድር ቢኖር ኖሮ ለሀገሯ የወርቅ ሜዳሊያ የምታስገኝ ሴት ናት አለኝ። ምን ነው ይሄን ያህል አንድ ሰፈር አደጋችሁ እንጂ አንድ ቤት እኮ አልኖራችሁም። በጣም አውቃታለሁ አልኩት። ለማንኛውም ያወራሁት ነገር ከትንሽ ጊዜ በኋላ በደንብ ይገባሃል አለኝ። በተቀመጠበት እጁ ሄድኩ። የሰርጋችን ቀን ማታ ፕሮግራሙ ተጠናቆ አቅፊያት መኝታ ክፍላችን ገባንና አልጋ ላይ አስተኛቻት። ከረባቴን ካንገቴ ላይ ያላላው ነው። ቀን ሙሉ የጨፈርኩ ስላልኩ በጣም ደክሞኛል። ምን ነው ግን ቅድም እንዳርገው በዳሱ በጭንቅላቴ ቆሜ ካልደነስኩ አልክ። ፊት ለፊት ተቀምጠው የነበሩትን ሴቶች ትኩረት ለመሳብ ነው እንዴ አለችኝ ፈገግ ብዬ። ኧረ ማርዬ ፊት ለፊት ሴት ይቀመጥ ወንድ ጭራሽ አላስተዋልኩትም። እኔ ትኩረቴ ጭፈራው ላይ ነበር አልኳት። ትንሽ ዝም አለችና ደግሞ ማናት እየጨፈረን እያለ ዘግናኝ ምራቅ መርጋ 200 ብር ግንባር ላይ ልጥፍችልህ። ፀሐይ ናት ስራ ባልደረባዬ፣ ታውቂያታለሽ እኮ ፀሐይቱን ጨረቃ እኔ አያገባኝም። ከሷ በላይ ግን ያናደደኝ አንተ መገልፈጥ ነው። 200 ብር መሸለም እንደዚህ ያስግለፍታል እንዴ? 1000 ብር ብታረግልህማ እኔም ፈተ እሷን ነበር የምታገባው አለችኝ። ኧረ በስመ አብ ኤፍራታ፣ ገና በሰርጋችን ቀን ስለምን ፍቺ ነው የምታወሪው? እኔና አንቺ እኮ ገና ብዙ አብረን የምናየው የህይወት ምዕራፍ አለ። ባይሆን የሴጣን ጆሮ ይደፈንበኝ። እኔና አንቺን ከሞት በስተቀር ማንም አያፋታንም አልኳትና የሸሚዜን ቁልፍ እየፈታው አልጋ ላይ ወጣው። ኧረ አለው ብሩ አንጃ ሙሽራው ለማረጉ ለሱ መተቻ። ኧረ አላት ብሩ አንጃ ሙሽሪት ለማረጓ ለሷ መተቻ። የጓደኛዬ ሟርት እውነት እየሆነ መጣ። ትዳር ብዬ ከርቸሌ ከገባው ነው ዛሬ 5ኛ ወሬን አስቆጠርኩ። ቅናት የሚባለው ነገር በአካል ተገልጦ ኤፍራታ ላይ አየሁት። የሆነ ቀን ቁጭ ብለን ከኔ ውጪ ሴት የምትባል ፍጡር እንኳን በሆነ በህልም እንዳታይሽ ብላ አስጠነቀቀችኝ። እንዴ ህልም ደግሞ በኔ ፍላጎት ነው እንደማየው? ዛሬ ሴት አለ ወንድ አለ ብዬ መምረጥ አልችልም እኮ አልኳት። አይ እንግዲህ ድንገት ሴት ካየ ቶሎ ብለህ ከእንቅልፍ መንቃት ትችላለህ። አይ ካልክ ደግሞ ከናካቴው ማለመተኛት መብት ነው አለችኝ በሚያጉረመርም ድምፅ። ህልም ተፈርቶ እኮ ሳይተኛ አይታደርም አልኳት። ተናገርኩ እንግዲህ አለችና ተነስታ ሄደች። የሆነ ምሽት ድንገት ስልኬን ተቀበለችኝና ከእናቴና ከእህቴ ውጭ ያሉትን የሴት ኮንታክቶች እንዳላጠፋቻቸው ሴት የምትባል ፍጡር ባይኔ እንዳላይ ብላ የቤት ሰራተኛ ሳይቀር ወንድ ቀጠረች። በዚህ የተነሳ የማውቃቸውን ሴቶች ሳይቀር መንገድ ላይ ሳገኝ ሰላም ማለት ፈራው። ከሆነ አቅጣጫ ካሜራ ገጥማ የምትመለከተኝ ይመስለኛል። በሆነ ዕድለ ቢስ ቀን ደስ የሚላት መስሎኝ የቤቱ ጣራ እስኪነቀል ድረስ ድምፄን ከፍ አድርጌ ኤፊ እያልኩ እየተጣራው ወደ ውስጥ ገባው። ከሰማይቱ ደቅ ከምድር ትፍለቅ ሳላውቅ ድንገት ፊት ለፊቴ ጉባለችና ለ1-2 ደቂቃ ያህል የሸሚዜን ኮሌት ተይዛ ስትወዘውዘኝ ቆየችና ስማ ሲቆላመጥ ኤፊ እንደሆነ ትዝ ሲላት ወይዮ ብዬ ሌላ ሴት እየጠራ መስሎኝ እኮ ነው ይቅርታ ብላ ተቅለስልሳ ለቀቀችኝ። ቀናተኝነቷን ስለሚያውቁ የገዛ አባቷ ሳይቀር ሞተህ ሬሳ ላይ ፍታት ከመደረጉ በፊት ፍታት ብለው ለምነውኛል። የሆነ ቀን ሬስቶራንት ቁጭ ብለን አንዲት አስተናጋጅ መጣችና ፈገግ ብላ ምን ልታዘዝ
አለችን። ምንድነው ወንድ አስተናጋጅ የለም እንዴ ብላ ገላመጠቻት። አስተናጋጇ ግራ ገብቷት ዝም አለች። ፈጠን አልኩና ግድ የለም አንቺ ታዘዥን አልኳት። አስተናጋጇ መልሳ ፈገግ አለችና እሺ ምን ላምጣላችሁ አለችን። ምንድነው የጥርስ ማስታወቂያ እንደሚሰራ ሰው አስሬ መገለፈጨው ምን ትመስላለች እና እንደውም እንውጣ አለችኝና እጄን ይዛ ያካለበችኝ ተያይዘን ከሬስቶራንቱ ወጣን። ከሰማችን ብዬ ቁጭ አድርጌ እየመከርኳት ነው። ኤፍዬ ቀናት እኮ የሰይጣን ነው። ለምንድን ነው የምትቀኙ? ስትቀኝ ደግሞ ከማንም በላይ ራስሽን እኮ ነው የምትጎጁ አልኳት። ስለምወድክ ነው እሺ መቀና ቢገባክ አለችኝና ድንገት ደግሞ ምንድነው እዚህ ጋር የማየው ጥቁር ነገር ብላ ተኮሳተረች። ኧረ ማርያም የሳመችኝ ነው አልኳትና ደግሞ በዚህም ልትቀና ይሆን እንዴ አልኩ በልቤ። ነው እንዴ እኔ እኮ ደግሞ ሌላ ነገር መስሎኝ አለችኝ። ኤፊ ግን ፍቅር በቀናት ይገለጣል እንዴ? ቀናት እኮ ሳይበዛ ደስ ይላል፣ ግን ደግሞ ከመጠን ሲያልፍ ሰይጣናዊ ነው የሚሆነው አልኳት። እንግዲህ እኔን አትጭቅጭቀኝ፣ መጥቀኗን ፈልጋ አግባ ብላኝ እንደለመደችው ተነስታ ሄደች። በዚህ ሁኔታ ማሳለፋቸውን ረጅም ዓመታት ሳስብ ካሁኑ ደከመኝ። 7 ወር ለማይቆይ ትዳር 700 ሰው መጥራት ግን አይከብድም? ለምን ኪሳራ ውስጥ ትገባለህ? ጓደኛዬ ትክክል ነበር። ዛሬ መጨረሻ እድል ሰጣት ነው። አበባና ወይን ይዤ ወደ ቤት እየሄድኩ ነው። ቤት ደርሼ ኤፍዬ እንዴት አመሸሽ እያልኩ ወደ ውስጥ ገባው። ኤፍራታ አንድ እግሯን በአንድ እግሯ ላይ ጭና እያወዛወዘች ሶፋ ላይ ቁጭ ብላለች። ፈገግ ብዬ ወደ ተቀመጠችበት ሶፋ ተጠጋው። ወይኑን ጠረጴዛ ላይ አስቀምጬ አንድ እጄን ዘርግቼ ከተቀመጠችበት ብድግ አረኳትና አበባውን ሰጥቻት ግንባሯን ከሳምኳት በኋላ የኔ ፍቅር ምድር ላይ ካንቺ በላይ የምወዳት ሴት የለችም እሺ አልኳት። እኔም ካንተ በላይ የምወደው ወንድ የለም ትለኛለች ብዬ ስጠብቅ ጭራሽ ያላሰብኩትን መልስ ሰጠችኝ። የቀኝ አይኗን ቅንድብ ወደ ላይ ሰቅላ እየገላመጠችኝ አሃ ከኔ በታች ግን የምትወዳት ሴት አለች ማለት ነው ብላ ፈጠጠችብኝ። የምለው ጠፋኝ። ምንም መልስ ሳልሰጣት ፈገግ እንዳልኩ ወይኑን ከጠረጴዛው ላይ አንስቼ አናቷ ላይ ከሰከስኩት። ቁልቁል ወደ ወለሉ ተንደርድራ ከእግሬ ስር ተደፋች። ዝቅ ብዬ አላየኋትም። የአንገቴን ከረባት እያላላው ወደ በሩ አመራው። የሳሎኑን በር ከፍቼ ስወጣ የብዙ ዓመት ፍርዱን ጨርሶ ከእስር ቤት እንደወጣ እስረኛ ነፃነት ተሰማኝ። ዳግም አልተመለስኩም።